በዓለም ላይ ከሁሉ የሚከብደው ተራራውን መውጣት ሳይሆን ተራራው ጫፍ ላይ ቆሞ ንፋሱን መቋቋም ነው። Best ever. I'm the most brutal and vicious and most ruthless champion there's ever been. There's no one can stop me. Lynx is a conqueror. No, I'm Alexander. He's no. La vuelta a hacer Ronaldinho Gaucho. ብዙዎች በችሎታቸው ወደ ሰማይ ይወጣሉ፣ ጥቂቶች ግን በስነ ምግባር እጥረት ወደ መሬት ይፈጠፈጣሉ። ዛሬ የምናያቸው ሶስት ነገስታት ታሪኮች የአሸናፊነት ብቻ ሳይሆኑ ራስን የመግዛት ጦርነት የተሸነፉ ግዙፍ ሰዎች ታሪክ ነው። ዓለምን በአንድ ቡጥ ያንቀጠቀጠ በፍርሃት ድባብ ከተማን የሚያጨናንቅ ነገር ግን በገዛ ስሜቱ የተሸነፈው አይረን ማን ማይክ ታይሰን። ታይሰን ገና በ20 ዓመቱ የዓለም ከባድ ሚዛን ቦክስ ሻምፒዮና ሲሆን በታሪክ ውስጥ ትንሹ ተዋጊ ነበር። የሱ ፍጥነት፣ ጥንካሬና ጨካኝነቱ ሰው ሳይሆን የተፈጥሮ አደጋ ያስመስለው ነበር። በሚሊዮኖች የሚቆጠሩ ዶላሮችን በእግሩ ስር የጣለ ከስፖርቱ ዓለም ባለሀብት የመሆን እድልም የነበረው ቦክሰኛ ነበር። ታማኝ አሰልጣኙ ኩስ ዲአማቶ ሲሞት የታይሰን ኮምፓስ ጠፋ። ስነ ስርዓቱ በዝሙት፣ በቤት ውስጥ ጥቃትና በስድብ ተተካ። እንደ አውሮፓውያኖቹ አቆጣጠር በ1992 ወደ እስር ቤት ሲወረወር ዓለም በድንጋጤ ተዋጠች። ከእስር ሲወጣም የሆሊፊልድን ጆሮ ነክሶ በመገንጠል ስሙን በውርደት አተመው። ከ400 ሚሊዮን ዶላር ያፈራው ሰውዬ ኪሳራዬን አውጃለሁ ሲል ድምፁ ይንቀጠቀጥ ነበር። ሰዎች ስለሱ ውድቀት ብዙ ተናግሯል። ታይሰን ጠላት አያስፈልገውም ነበር፣ የራሱ ትልቁ ጠላት ራሱ ነበር ይላሉ። የስፖርት ተንታኞች ደግሞ ተስጦ ሰማይ ያደረሰው ባህሪው ግን ገደል ከተተው ሲሉ ሁሌም በቁጭት ይተነትናሉ። ታይሰን ስነ ምግባር ቢኖረው ኖሮ መሐመድ አሊን በልጦ የዘመናት ሁሉ ታላቁ ቦክሰኛ ጎት ቦክሰኛ መሆኑ አያጠራጥርም ነበር። 4 ወይም 5 ተጨማሪ ዓመታትን በቦክሲንግ ቢቀጥል ኖሮ የቦክስ ታሪክ ዛሬ ከምናውቀው የተለየ ይሆን ነበር። ቆም ብለህ አስብ። ያንተ ተስጦ የት ሊያደርስ ይችላል? የባህሪ ጉድለትስ የት ሊቀብር ይችላል? ታሪኩ ገና ይቀጥላል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለወዳጅ ጓደኛውም ሼር ያድርጉ። የጽናት ቫይብስ ቤተሰብ ይሁኑ። ከቦክስ አውድማ ወደ አረንጓዴው ሳር ስንሸጋገር ኳስ የምትታዘዝለት ፈገግታው ዓለምን የሚያበራው ንጉስ ግን ያ ፈገግታ ጨለማን ደብቆ ነበር። ሮናልዲኒሆ ጎቾ ኳስ አልተጫወተም፣ ደንሷል። ባላንዶርን አሸነፈ፣ የዓለም ዋንጫን አነሳ። ሳንቲያጎ በርናቦ ላይ የባላንጣ ደጋፊዎችን እንዲቆሙለት አደረገ። እሱ ጆጋ ቦንቶ ወይም ውብ ጨዋታ ነበር። ተስጦ ወደ ትዕቢት፣ ወደ ዳንስ ቤት አመራ። ልምምድ ከመስራት ይልቅ ሌሊቱን በሙሉ በመጠጥና በጭፈራ መሆንን መረጠ። በባርሴሎና የነበረው ብቃቱ በፍጥነት ሲከስም ዓለም እያዘነች ተመለከተችው። የውድቀቱ ማሳያ ደግሞ በፓራጓይ ሐሰተኛ ፓስፖርት በመያዝ ታስሮ እስር ቤት ኳስ ሲጫወት የታየበት አሳዛኝ ምስል ነበር። ሮናልዲኒዮ ለ6 ዓመታት ታላቅ ተጫዋች ነበር። ነገር ግን ለ15 ዓመታት ታላቅ መሆን ይችል ነበር። ስንፍናው እግር ኳስን ትልቅ ዋጋ አስከፍሏታል ይላሉ የቀድሞ አሰልጣኞች። ሮናልዲኒዮ እንደ ሜሲና ሮናልዶ ስነ ምግባር ቢኖረው ኖሮ ዛሬ የታሪክ ምርጡ ተጫዋች በሚለው ክርክር ውስጥ ቀዳሚው እሱ ይሆን ነበር የሚለው ክርክር በብዙዎች ይነሳል። 3 ወይም 4 ባላንዶር በቤቱ ይገኝ ነበር።
ስኬት ጊዜያዊ ሊሆን ይችላል፣ ስም ግን ዘላቂ ነው። ስምህን በምን ትገነባዋለህ? በስራ ወይስ በደስታ? ታይሰን በኃይል፣ ሮናልዲኒዮ በጥበብ፣ ሲሲኒዮ ደግሞ በብርሃን ፍጥነት መጣ። ነገር ግን በፍጥነት የመጣ ብርሃን በፍጥነት ይጠፋል። ብራዚላዊው የቀኝ መስመር ተከላካይ ሲሲኒዮ የካፉ ተተኪ ተብሎ ነበር የሚታሰበው። የዓለምን ግዙፍ ክለብ ሪያል ማድሪድ ጋላክቲኮን ሲቀላቀል ዓለም በእግሩ ስር የወደቀች መሰለች። ሲሲኒዮ በዝናውና በገንዘብ ተሸነፈ። አልኮል የህይወቱ መመሪያ ሆነ። ልምምድ የሚሄደው ሰክሬ ነበር፣ ከልምምድ በኋላ መጠጥ ነበር የምጠጣው ሲል ዛሬ በጸጸት ይናገራል። ከሪያል ማድሪድ ወደ ሮማ ከዚያም ወደ መረሳቱ ወረደ። በሺዎች የሚቆጠሩ ዶላሮችን በሲጋራና በመጠጥ አባከነ። ሲሲኒዮ የብራዚል ታሪክ ታላቁ የመስመር ተከላካይ መሆን ይችል ነበር። ነገር ግን ብርጭቆውን ከኳስ አስበለጠ ይሉታል። ራሱን ቢቆጣጠር ኖሮ ሲሲኒዮ የሪያል ማድሪድ እና የብራዚል ብሔራዊ ቡድን የማይነካ ምሰሶ ይሆን ነበር። እንደ ካፉና እንደ ካርሎስ ስሙ በወርቅ ቀለም ይጻፍ ነበር። ክብራትና ክብራን፣ ዛሬ ያየናቸው 3 ታላላቅ ተጫዋቾች ወይንም የስፖርት ሰዎች አንድ የጋራ ጠላት አላቸው፣ እኔነት። ማይክ ታይሰን በቁጣው፣ ሮናልዲኒሆ በደስታ ፍለጋው፣ ሲሲኒዮ ደግሞ በሱስ ተሸነፈ። ተፈጥሮ ተሰጥኦን ስነ ምግባርን ግን በጥረት የተገነባው አለ። ያለ ስነ ምግባር ተሰጥኦ እንደሌለው መኪና ነው። ሞተሩ ቢጮህም የትም አያደርስም። ዛሬውኑ ራስህን ጠይቅ። አንተን ወደ ኋላ እየሳበ ያለው ስሜት ምንድነው? ሱስ፣ ትዕቢት ወይስ ስንፍና? የነገውን ውድቀት ዛሬ በዲሲፕሊን ግደለው። ተሰጥኦ በሩን ይከፍትልሃል። ስነ ምግባር ግን በሩ ውስጥ ዘልቀ እንድትቆይ ያደርግሃል። ታሪካቸው ያስተምረን፣ ውድቀታቸው ደግሞ መስታወት ይሁነን። ስለተከታተላችሁን ከልብ እናመሰግናለን። ሁሌም እንደዚህ አይነት ታሪኮች እንዲደርሱት ጽናት ቫይብስን ሰብስክራይብ ያድርጉ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጽናት ቫይብ፣ ጽናት ለሁሉም።